ጀዋር መሐመድ ወደ ቲክቶክ መንደር መጥቶ 2 ቪዲዮ ከመልቀቁ 1.3 ሚሊዮን ፎሎወሮችን አገኘ ይሉናል። እንመናቸው ወይስ እንዴት ነው ነገሩ? እንግዲህ ጀዋር መሐመድ የለቀቀው 2 ቪዲዮ ነው። አንደኛው 380.4 ላይክ አለው። ሁለተኛው 186.3 ላይክ አለው። ስንት ሆነ ማለት ነው? 566.7 መውደድ አለው ማለት ነው። ላይክ አለው። ስለዚህ ጀርባውን ስናየው ስንት ይላል? 8.2 ሚሊዮን ላይክ አለው ይላል። ይሄ አካውንት ከዚህ በፊት ተፖስቶበት ነበረ ማለት ነው። ስለዚህ ይሄ አካውንት ጀዌ ያወጣው አካውንት ሳይሆን ከሌላ ሰው ላይ መገዛቱን ያሳያልና የጀዋር መሐመድ አልነበረም። ወደዚህ በመምጣቱ ምንም ዳውት የለኝም። ግን በግድ መኑ የምትሉን ነገር ትንሽ ሰላም ናችሁ፣ እንዴት ናችሁ? እንደምታውቁት አብዛኛውን ኮንቴንት በቪዲዮም በጽሁፍም በፌስቡክ ነው የማጋራው። ሆኖም ግን አብዛኛው ወጣት አዲሱ ትውልድ በብዛት በቲክቶክ ነው ያለው። እናም የምለቃቸውን ቪዲዮዎች፣ ኢንተርቪዎች፣ ሪፖርቶች በቲክቶክ ቢቀርብ የሚል ጥያቄ ስለቀረበ በዚህ መልኩ ይሄን አካውንት ከፍቻለሁ። በዚህ የቲክቶክ አካውንት ላይ ከዚህ በፊት ያደረኳቸውን ኢንተርቪዎችም ወደፊት የማደርጋቸው እንዲሁም ደግሞ ከሀገር ቤት የሚመጡ ማስረጃና መረጃዎችን አቀናጅቼ የምለቅ ይሆናል። እናንተም በዚሁ ልታገኙት ትችላላችሁ። አመሰግናለሁ። ታዋቂው ፖለቲከኛ ጀዋር መሐመድ ቲክቶክን በይፋ ተቀላቅሏል። እስካሁን በፌስቡክ ብቻ ይገኝ የነበረው ጀዋር ወጣቱ ትውልድ ያለው ቲክቶክ ላይ በመሆኑ ሀሳቤን ለማጋራት ወደ ቲክቶክ መጥቻለሁ በማለት 2 ቪዲዮዎችን በኦሮምኛና በአማርኛ በመልቀቅ ብቅ ብለዋል። በጽሁፍም በፌስቡክ ነው የማጋራው። ሆኖም ግን አብዛኛው ወጣት አዲሱ ትውልድ በብዛት በቲክቶክ ነው ያለው። በዚህ መልኩ ይሄን አካውንት ከፍቻለሁ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም የራሳቸው ይፋ የቲክቶክ ገጽ እንዳላቸውም ይታወቃል። ይህ በእንዲህ እንዳለ ግን የጀዋር አካውንት ላይ የታዩ ቁጥሮች ብዙዎችን እያነጋገሩ ነው። አካውንቱ በአሁኑ ሰዓት 1.2 ሚሊዮን ተከታዮች አሉት። የላይኩን ብዛት ደግሞ 8 ሚሊዮን ደርሷል። የሚገርመው ግን ቻናሉ ላይ ያሉ 2 ቪዲዮዎች ጠቅላላ ላይክ ተደምሮ ከ1 ሚሊዮን በታች ነው። ታዲያ ጥያቄው እዚህ ጋር ነው። ቪዲዮቹ 1 ሚሊዮን ላይክ ሳይሞሉ እንዴት የቻናሉ ጠቅላላ ላይክ 8 ሚሊዮን ሊሆን ቻለ? ይህ አካውንት የተገዛ ሊሆን ይችላል። ጀዋር እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከዜሮ መጀመር ለምን አልፈለጉም? እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። አካውንቴንም ፎሎ ማድረግ እንዳትረሱ። ጀዋር መሐመድ አካውንት በከፈተ በ3 ሰዓት ውስጥ ምናምን 1 ሚሊዮን ገባ እያላችሁ እየቀወጣችሁት ነው። የተገዛ አካውንት ነው። ምን መሰላችሁ? 2 ቪዲዮ ለቋል። አንደኛው 400 ምናምን ሺህ ነው፣ 300 ምናምን ሺህ ላይክ አለው። አንደኛው 200 ምናምን ሺህ ሲደመር ወደ 600-700 ሺህ ላይክ ነው መሆን ያለበት ከላይ ማለት ነው። ግን ወደ 8 ሚሊዮን 200 ሺህ ላይክ ነው ያለው። ስለዚህ ያው የተገዛ አካውንት ነው ማለት ነው። መጀመሪያ የነበሩት ቪዲዮዎች ፕራይቬት ተደርገው ከዛ በኋላ የቀጠለ አካውንት ነው። ግን እንኳን ደህና መጣ። እንወዳሃለን፣ እናከብረሃለን። መልካም ጊዜ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ወይዘሮ አዳነች አቤቤ እንግዲህ እሳቸውና ካቢኔያቸው ከአዲስ አበባ ኮሪደር ልማት ጋር ተያይዞ ህብረተሰቡን ከሚኖሩበት ቦታ አፈናቅሏል የሚሉት ትችቶች ላይ እንዲሁም ደግሞ የሰሞኑ የቴዲ አፍሮ ዳስጣል ሙዚቃ ትራክ ላይ እንዲሁ ያሉ ሀሳቦች መነሳታቸውን ተከትሎ ከንቲባዋም እንግዲህ በዚህ ጉዳይ ላይ ከትላንት በስቲያ የ9 ወራት የስራ አፈጻጸም ግምገማ ላይ ካቢኔያቸውን በሰበሰቡበት ወቅት መረር ያለ መልስ ወይም ንግግር ተናግሯል። ሀሳቡን አድምጡትና በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን በኮመንት መስጫ ሴክሽኑ ላይም አስቀምጡ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ?
እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶ ለእንደሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ። እዛ እጣ የወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አድርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪ አስረግጬ የምነግርህ በከንቲባ አዳነች አቤቤ ላይ ያለኝ አቋም አይለወጥም፣ አይናወጥም። ትችላለች። በገባችበት ቦታ ሁሉ ለውጥ ታመጣለች። ትናንትና ተናግሬያለሁ። በምድረ በዳ በድል ማግስት አይደለም ዛሬ ኮሪደር ልማት ተሰርቶ ምናምን የመጀመሪያ ቪዲዮዎችን ገብታችሁ ማየት ትችላላችሁ። ማንም ሰው ባልነበረ ያ ሁሉ እርጅብኝ አፉን እየመጣ ማንም ሲከፍት በኮንፊደንስ እቺ ሴት ለውጥ ታመጣለች ብዬ ተናግሬያለሁ። ውሃ ጠጣ። የአጫሉ ግድያ የተፈጸመ ጊዜ እኮ ጣፎ የሚገኘው የቴዲ ቤት እኮ ተከቧል። ጀዋር ባደራጃቸው ኃይሎች ለምን ባጸፋው ቴዲን እንትን እንላለን የኛ ልጅ ሞቶ የሚሉ አደራጅቶ አሰማርቷል። ይሄንን አጋጣሚ በመጠቀም አሁን ምን እያሉ ነው? በቃ መንግስት ጠልቶታል፣ ሊያፍነው ነው፣ ሊገለው ነው፣ በዚህ በምርጫ ወቅት ስለመጣበት በጣም ሰግቷል ምናምን የምትል ነገር እየተራገበች ነው። እንደዚህ አይነት ነገር ሲራገብ በጥንቃቄ ማየት ያስፈልጋል። ኢቭን ለራሳቸው ለሰዎቹ ለራሱ ለቴዲ እንደዚህ ነው። መጀመሪያ ጫሉን እንደዛ ጉልተው አወጡት። ቃለመጠይቅ እንዲያደርግ አመጡና ጣዱት። በቃለመጠይቅ ወደሚፈልገው ነገር ገፍተው እንዲናገር አደረጉት። ከዛ በኋላ ህይወቱ እንዲቀጠፍ ተደረገ በሴራ ፖለቲካ። ጊዜው ደግሞ ከመስከረም 30 በኋላ መንግስት የለም፣ ይሄ መንግስት ሀገሪቱን መምራት አይችልም፣ የሽግግር መንግስት ይቋቋማል ብለው እነ ጀዋር እነ ልደቱ እና ቲፒኤልኤፎች ይሄንን በከፍተኛ ደረጃ ያራገቡበት ወቅት ነበር። ከዛ በኋላ አንድ ነገር ቢሆን ቀጥታ ወዴት እንዲያመለክት ግድያው አስበው የሰሩት ነው። ተመሳሳይ ነገሮች አሁን አገሪቱ ውስጥ እየተካሄዱ ነው። በነውጥ መንግስትን እንገለብጣለን፣ ይሄ መንግስት ምርጫ ማካሄድ የለበትም የሚሉ ተመሳሳይ ድርጊቶች፣ ተመሳሳይ ጩኸቶች፣ ተመሳሳይ የአመፅ ጥሪዎች እየተካሄዱ ያሉበት ወቅት ነው። እድል ካገኙ እነዚህ ሴራ ፖለቲከኞች እዚህ ሰው ላይ አደጋ አድርሰው ይሄን አደጋ መንግስት ፈጸመው ብለው ደጋፊዎችን ሆ ብለው ለመሬት አንቀጥቅጣቸውና ለመንግስት ግልበጣቸው እና ለሽግግር መንግስት ግባቸው ሊጠቀሙበት ይችላሉ።